ሰላም ጤና ይስጥልን ተመልካቾቻችን ባለፈው ሳምንት በክፍል 1 ፕሮግራማችን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮን በተመለከተ የተለያዩ ጥያቄዎች ተነስተው እንዲሁም ምላሽ ሲሰጥባቸው የቆየውን በክፍል 1 ፕሮግራም ስናስቃኛችሁ ነበር። በዛሬው በክፍል 2 ፕሮግራማችን ያልተነሱ ያልተዳሰሱ ጥያቄዎችን ይዘን ወደ እናንተ መተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። ህጋዊ ነጋዴዎችን የሚያበረታቱ ነገሮች በየክፍለ ከተማው ቢዘጋጅ በአመትም ይሁን በ6 ወርም ይሁን ህጋዊ ነጋዴዎችን ወይም ጥሩ ግብር ከፋዮችን የሚያበረታታ ነገር ቢኖር እላለሁ። አንደር ኢንቮይስ ችግሮች አሉ። የአንደር ኢንቮይስ ችግር ያው በተደጋጋሚ ለብዙ አመት የተነገረበት ያለው ጉዳይ ነው። ይሄ አንደር ኢንቮይስ ነጋዴው በትክክል ደረሰኝ በ100 ብር የገዛው ዕቃ የ100 ብር ደረሰኝ ቢያገኝ 110 ብር ወይም 150 ብር የማይሸጥበት ሁኔታ አይኖርም። ስለዚህ አንደር ኢንቮይሱ የሚሰጠው ወረቀት ታች ነው ያለው። ይሄ የሁሉም የመርካቶ የነጋዴ ጥያቄ ነው። ይሄ ነገር ቢታሰብበት። ግብይት ወቅት እየቀረቡ የሚገኙ ሐሰተኛና ህገወጥ ደረሰኝ ያለ ደረሰኝ ግብይት ከዋጋና ከግብይት ዋጋ በታች አንደር ኢንቮይስ ችግሮችን ለመፍታት በተቋሙ ጥረት ብቻ ውጤታማ ያለ መሆን ችግር እየተስተዋለ ይገኛል። ቢሮ ይሄን ለመፍታት ምን እየሰራ ነው? እዚሁ ከደረሰኝ ጋር ተያይዞ በርካታ ህገወጥ ነጋዴዎች ያለ ንግድ ፍቃድ የሚሰሩ መኖራቸው ወደ ስርዓቱ ለማስገባት በቢሮ አቅም ብቻ የሚቻል አለመሆኑ ይህን እንግዲህ በቅንጅት ከመስራት አኳያ ቢሮ ከሌሎች ሴክተር መስሪያ ቤቶች ጋር በቅንጅት ከመስራት አኳያ ምን ደረጃ ላይ ነው የሚገኘው? ጠንካራ ሲል ቁጥጥሩ መጋዘኖች ላይ ሽያጭ ይከናወናል። ሱንም ሳሳቢ አድርገን መጋዘኖቻችንን ለይተናል። የማን የት መጋዘን አለ፣ ምን ምርት አለ በግልጽ እናውቃለን። መጋዘን ላይ ቁጥጥር እናደርጋለን። መጋዘን ላይ ቁጥጥር ሊደረግባቸው የሚገቡ ጉዳዮች ለይተናል። እነዛን ጉዳዮች አሟልቶ ካልተገኘ አሁንም ተጠያቂነት ይኖራል። ያሟሉትን እናበረታታለን። ሶስተኛው መጋዘንም ቁጥጥር ስናደርግ አየር ባየር የመኪና ላይ ሽያጮች አሉ። የእኛን እግር ጠብቀው ሌሊት ላይ የሚደረጉ ግብይቶች አሉ። እነዚህ ሁሉ የሚደረጉት ሆን ብሎ አቅዶ ግብር ለመሰወር የሚደረገው እንቅስቃሴ ስላለ ማለት ነው። በዚህ ሂደት ውስጥ በየትኛውም የከተማ መግቢያ መውጫ የከተማ ውስጥ የሚደረጉ የመኪና እንቅስቃሴዎች፣ የሞተር ሳይክል ግብይቶች ዴሊቨሪ በሚሉ ሂሳብ ውስጥ ያሉ በሙሉ ደረሰኝ ይዘው መንቀሳቀስ አለባቸው የሚለው ለግብር ከፋዩ በተለያየ የሚዲያ አማራጮች ገልጸናል። ደረሰኝ ሳይዝ የተገኘ መኪና ተጠያቂ እንደሆነ እናደርጋለን። ድጋሜ ደረሰኝ እንዲቆረጥ እናደርጋለን። ስለዚህ አሁን እዚህ አካባቢ ላይ የሚሰራው ስራ ትልቅ ለውጥ አመጥቶልናል። ቅድም እንደተባለው አይደለም። እዚህ ያለው ሰው እንደሚያውቀው በየሱቁም ለመግዛት ስንንቀሳቀስ ደረሰኝ የመቁረጥ ባህላችን እየተሻሻለ መጥቷል። ግን ገና ነው። ይሄ መዳበር አለበት። ደረሰኝ እየተሰጠ ነው ያለው። ሲሰጥ አንደር ኢንቮይስ የማድረግ ችግር አለ። አዎ፣ እሱም በሌላ ሜካኒዝም ለመከላከል ጥረት እያደረግን ያለ ነው። በየክፍለ ከተማው ግብር የሚከፍሉበት እየተሰበሰበ ግብር አስከፋዩ ማወያየትና ቅሬታውን መጠየቅ ነበረበት። በአንድ አነስተኛ ትንሹ ነጋዴ 7,000 8,000 20,000 የሚጠየቃል። ብናውቅ እንከፍላለን። ገቢ ለልማት ነው። መንግስት ሰንደይ ማርኬት ብሎ ህግ አውጥቶ ሰንደይ ማርኬት ብሎ በነጋዴው በር ላይ ድንኳን ሲጥል ያስቀመጣቸው ህጎች አሉ። ግፋቢል 20 ሜትር ከነጋዴው ቤት መራቅ አለበት ይላል። ነገር ግን የነጋዴው በር ላይ አምጥቶ ሰንደይ ማርኬት ተመሳሳይ ንግድ የገበሬ ምርት ያልሆነ የበሰበሰ ሽንኩርት አምጥቶ ሲሸጥ በምን አይነት መልኩ ትቆጣጠራላችሁ ነው? ገበያው ውድነት ላይ ነው። ነጋዴውም የሚሸጠው እኩል ነው። እንደገና ደግሞ ሸማቾቹም እኩል ነው የሚሸጡት። እንደውም ሸማቾቹ ይበልጣል።
ለማለት የፈለኩት ለምሳሌ መሰረታዊ ፍጆታ ዕቃዎች በነጋዴም በኩል ሲመጡ እኩል ይመጣሉ። በሸማቹ ሲመጡ ግን 3 ዙር አላቸው። በዩኒየኑ በኩል ሲመጡ ዩኒየኑ የግድ ትርፍ ይፈልጋል። አትርፎ ደግሞ ሲሸጥ ለመሰረታዊ ሸማቹ ይሸጣል። መሰረታዊ ሸማቹ ደግሞ የግድ ትርፍ ይፈልጋል። ማህበረሰቡ ዘንድ ሲደርስ ከፍተኛ የሆነ ችግር እየገጠመው ነው ያለው። ይሄ ቢስተካከል እላለሁ። በየአካባቢው የተሰሩ በ4ቱም አቅጣጫ በ5ቱም አቅጣጫ ግብአቶች የግብርና ግብአቶች ሊገቡ የታቀዱ ቦታዎች አሉ። እንደ ለሚኩራ ገና ያላለቁ ለምሳሌ ሳሚት አካባቢ ያላለቀ የምርት ማከማቻ እንትን አለ። ቢፈጥንልን እላለሁኝ እንደ ማህበረሰብ። ኑሮ ማረጋጋት ተያይዞ የተነሱት ያው እንግዲህ የሰንዴ ማርኬቶች ይታወቃሉ። ቅዳሜና እሁድ ነው የሚሰራው። ቅድም አንሺውም እንዳነሱት እንደ ከተማ አስተዳደራችንና እንደ ቢሮአችን ፖሊሲ አምራቹ ነው አብዛኛው እዛ መግባት መቻል አለበት ሰንዴ ማርኬት ላይ እና ወይ ጅምላ አከፋፋዩ በዛ መጠን በአቅራቢያው የኑሮ ውድነቱን ለመቅረፍ በሚያስችል መንገድ ህብረተሰቡ ጋር ተደራሽ ሆኖ ማገልገል አለበት። ከዛ በኋላ ሰኞ እስከ አርብ ደግሞ ክፍት ነው ቦታዎቹ ማለት ነውና ለነጋዴውም እንቅፋት የሚሆንበት አግባብ እስካሁን የተፈጠረበት ሁኔታ የለም። እርሱን ማስተካከል ይቻላል። ክፍተቶችን ባሉበት አካባቢ ማስተካከል የሚቻልበት ሁኔታ ነው ያለው። የገበያ መዳረሻዎችና የመጋዘን እይታዎችንም ያው ከተማ አስተዳደሩ በሰፊው እየሰራበት ነው ያለው። በሁሉም ከለሚኩራ ጀምሮ እስከ ኮልፌ ያሉ የገበያ ማዕከላቶች በሰፊው እየተስፋፉ እየተሰሩ ያሉበት ሁኔታዎች ናቸው ያሉትና በዛ ልክ የኑሮ ውድነቱን ለመቀነስ በበርካታ ደረጃ እየተሰራ ያለበት ሁኔታ እንዳለ ለማብራራት ነው። እኔ ንግድ ፍቃድ ያወጣሁት 2011 ዓመተ ምህረት ንግድ ፍቃድ ሳወጣ እንደ ማንኛውም ግለሰብ ቫት መመዝገብ አለበት ተብዬ ቫት ተመዝግቤ ስራ እየሰራው የቫት ደረሰኙን መልሼ ኤክሳይዝ ታክስ ተመዝግቤ እየሰራው ነበር። ከዛ በኋላ ኦዲት ተብሎ እኔ ኤክሳይዝ ታክስ ከመመዝገቤ በፊት የነበረውን የግብር ዘመን ወደ 27 ሚሊዮን ብር ክፈል ተባልኩ። ይሄ ነገር ህጉ ይላል ይሁን እንዴ ብለን ስናይ የኤክሳይዝ ታክስ አዋጁ ኤክሳይዝ ታክስ የመክፈል ግዴታ ያለበት ፍቃድ ያለው አምራች ነው ይላል አንቀጽ 6። በሌላ በኩል ሳይመዘገብ ኤክሳይዝ ታክስ የሰበሰበ እስከ 10 ዓመት በወንጀል ይቀጣል ይላል። እኛን አሁን የገጠመን የመልካም አስተዳደር አጣብቂኝ ምንድነው? እኛ ኤክሳይዝ ታክስ አንመዘገብ ኤክሳይዝ ታክስ ሰብስበን ቢሆን ኖሮ በወንጀል እንጠይቅ ነበር። መሰብሰብም አንችልም። አልሰበሰብንም። ኦዲተሩ ይሄንን ያውቃል እንዳልሰበሰብን፣ መሰብሰብም እንደማንችል ያውቃል። ግን መሰብሰብ ነበረብ ብሎ ከፈለ። ይሄን ያህል ብር አመጣብን። አንደኛ ሰው ሳይመዘገብ መሰብሰብ ሳይችል ቢሰበስብም በወንጀል በሚጠየቅበት ሁኔታ ላይ በምን አግባብ ነው ግብር የሚጠየቀው? ኤክሳይዝ ታክሱ በተመለከተ 2 አዋጆች ናቸው ያሉት። የመጀመሪያው የ95 የወጣ አዋጅ አለ። 2012 ማሻሻያ አዋጅ ነው የወጣው። በማሻሻያ አዋጁ ላይ ኤክሳይዝ ታክስ ሊከፍሉ የሚገባቸው ምርቶች በተጨማሪነት ተጨምረው ተካተው 2012 ላይ ወጥቷል። የቅድም የቀረበው የግብር ከፋያችን ምርት ግን የአልኮል መጠጦች ስለሆነ ይሄ የአልኮል መጠጦች ምርት የቀደመው የ1995 አዋጁ ላይ ኤክሳይዝ ታክስ መከፈል እንዳለበት የተደነገገ በመሆኑ እሳቸው ይዘው ሲከራከሩ የነበረው የ2012ቱን ነው። በ2012ቱ ላይ አለ ወደ ኋላ ግን ልጠየቅ አይገባም ለሚለው ጥያቄ በግልጽ የ95ቱን አዋጅ አውጥተን 95 አዋጁ ላይ ከተዘረዘሩት ምርቶች መካከል የእሳቸው ምርት እንዳለ፣ ስለዚህ ከ2012 በፊት የነበረው ጊዜ ኤክሳይዝ ታክስ መቁረጥ እንደነበረባቸው መሰብሰብ እንደነበረባቸው አስረድተን መክፈል እንዳለባቸው ገልጸናል። ይሄ ህጉንም ጭምር ኮፒ አድርገው እንዲወስዱም ጭምር ነው ያደረግነው። ይሄ በጣም ግልጽ በሆነ መንገድ ፍትሃዊ ውሳኔ ያገኘ ጉዳይ ነው። ኮሪደር ልማትና በመንገድ ስራ ምክንያት አንዳንድ ተቆርጠው የሚቀሩ የነጋዴ የንግድ ቤቶች አሉ። እነሱ ንግድ ፍቃዳቸው አክቲቭ ሆኖ ገቢ እየከፈሉ ነው ያሉት አሁንም ድረስ ቤታቸው ሳይስተካከል።
እነዚህንስ ከምንድን ነው ለማስተካከል የምትሄዱበት ነው? ድርጅቶቻችን ፈርሰዋል፣ በኮሪደር ፈርሰዋል፣ በተለያየ ምክንያት ፈርሰዋል። ግን ፍቃዳቸው እጃቸው ላይ ነው ያለው። በንግድ ሕጉ መሰረት ከ2 ዓመት በላይ የሆነ ፍቃድ ለአዲስም ቢባል አይታደስም። ገቢ ያለበትን ግብር ይከፍላል፣ ክሊራንስ ሊሰጠው ይችላል አዲስ ብሎ። በእኛ ሕግ ደግሞ በንግድ ሕጉ መሰረት 2 ዓመት ያለፈው ፍቃድ ስለማይታደስ እዳውን ዘግቶ ፍቃዱን ከዘጋ በኋላ እንደ አዲስ ያወጣል ነው የሚለው። ያኛውም የነበረው የንግድ ስራ ፍቃድ ቁጥሩ ጭምር ኮታ አይደረግለትም። ነገር ግን ጉዳዩ የወጪ የገንዘብ ሳይሆን የግንዛቤ ችግር ስለሚመስለን ድርጅት ስራውን ያቆመ ነጋዴ ንግድ ስራ ፍቃዱን መመለስ አለበለዚያ ደግሞ በዜሮም እያሳወቀ ገቢ ጋር የተፈቀደ ህግ አለ። ስራውን እስካልሰራ በዜሮ እያሳወቀ ይመጣል። ክሊራንሱን ወስዶ የንግድ ስራ ፍቃዱን ማደስ ይጠበቅበታል ማለት ነው፣ አልመልስም ካለ። ካልሆነ ግን ያ ነው የሚከተለው ከህጉ አንጻር ሲታይ ማለት ነው። የመናበብ ችግር አለ። በዚህ ምክንያት መንግስት የሚያገኘውን ጥቅም እያጣ ነው። ለወደፊቱ እንዴት መፍታት ይቻላል? እንድሮ ከገቢዎች ጋር ተግባብተን ተቀናጅተን የሰራንበት ጊዜ አለ ብዬ አልጠብቅም። በርካታ የአሰራር ለውጦች መጥተዋል። እነኛን የአሰራር ለውጦች ቢሮ እየተናበበ የአሰራር ስርዓት የውስጥ አሰራር ስርዓት እየዘረጋ እየተናበብን በርካታ ችግሮችን ለመፍታትና በርካታ አገልግሎቶችን ለመስጠት የቻልንበት ሁኔታ ነው ያለው። ይሄ ታግሶ የነበሩትን ግልቶችም ጭምር ስለሚታወቅ ቢሮው የሚጠብቀውን በበጀት ዓመቱ የሚጠብቀውን የንግድ ስራ ፍቃድ ያልታደሰ መሆኑን ታሳቢ በማድረግ ተጨማሪ ጥያቄዎች ቅድም ከቤቱ ሲነሱ ነበሩ። እንደ ፋይዳ፣ ሌሎች ጤና መድን የሚባሉ ነገሮች ስለነበሩ እነሱ እስኪተካከሉ ድረስ ወዳና ወዲህ ማለት የነበረበት ስለሆነ ነጋዴው የማራዘሚያ ጊዜ ሁሉ ተጠይቆለታል። የ1 ወር የማራዘሚያ ጊዜ ቢሮ ጠይቆ ሚኒስቴር መስሪያ ቤቱን ቢሮውም የጠየቀውን ጥያቄውን ተገኝቶ እስከ ጥር 30 ድረስ ያለ ቅጣት ነው ሲታደስ የቆየው ማለት ነው። ከዛ በኋላ ግን ከጥር አሁን ከየካቲት ጀምሮ የንግድ ስራ ፍቃዱን በተለያየ ምክንያት ያላደሰ ነጋዴ ህግ መከበር ስላለበት በር ለበር ፍተሻ ይደረጋል። ያላደሰውን እንዲያድስ ይደረጋል። ጥፋት ካልተገኘበት ይሄ ነጋዴ ፍቃዱን አድሶ ሲመለስ ድርጅቱ ይከፈትለታል። ባልጸና ንግድ ስራ ፍቃድ መነገድ አይቻልም ስለሚል ህጉ ትክክልም ስለሆነ በዛ አግባብ መረዳት ያስፈልጋል ብዬ አስባለሁ። ችርቻሮ ንግድ ይዞ ጅምላ የሚያከፋፍል የለም ወይ? የንግድ ለምሳሌ እናንተ ንግድ ፍቃድ ስትሰጡ ችርቻሮ ነው ብሎ ይወስዳል። ግን ደግሞ በጅምላ የሚያከፋፍል ከአምራቹ ወይ ካስመጩ ወስዶ እሱ ግን ያከፋፋይነት ስራ የሚሰራ እንደዚህ ያላጋጠማችሁም ወይ? ሲያጋጥማችሁ ምን እርምት ወሰዳችሁ? የችርቻሮ ፍቃድ ወስዶ በጅምላ የሚሸጥበት አግባብ ለራሱም ያዋጣዋል የሚል እምነት የለንም። ነገር ግን የንግድ የበር ለበር ክትትልና ቁጥጥር ባለሙያዎች አሉ። በየእስከ ወረዳ ድረስ ያለው መዋቅር ያለ ከወሰደበት የንግድ ስራ ፍቃድ ዘርፍ ውጪ ሲሰራ የተገኘ ነጋዴ ይጠየቃል። ቸርቻሪን ስራ መስራት አለበት። ጅምላ አከፋፋይ የጅምላ አከፋፋዩን ስራ ነው መስራት ያለበት። አስመጪ ብቻ ነው። አስመጪው የጅምላ ፍቃድ ሳይኖረው ለጅምላ አከፋፋይ መነገድ ይችላል። የተመረጡ በችርቻሮ ሊሸጡ የተመረጡ የምርት አይነቶች የተለዩ አሉ በደንቡ። ከዛ አግባብ ውጪ የተገኘ ነጋዴ ከዘርፉ ካወጣው የንግድ ስራ ፍቃድ ውጪ የመስራት መብት የለውም። የህግ የማስከበር ስራችንን የማጠናከር ጉዳይ አንዱና ዋናው ጉዳይ ሆኖ ተሰርቷል ማለት ነው። እዚህ ላይ ወደ ስርዓት ያልገቡ አንደኛው በንግድ እንቅስቃሴ ውስጥ ነው የንግድ ፍቃድ ሳያወጡ የሚነግዱ። ይሄ ቅድም ሲባል እንደነበረው ከንግድ ቢሮ ጠንካራ ቅንጅት ነው ያለን። በየቀኑ አሰሳ ይደረጋል። በየቀኑ የሚለዩ ለንግድ ቢሮ እናስተላልፋለን። ንግድ ቢሮ ባለው አሰራር መሰረት ወደ ስርዓት እንዲገቡና ንግድ ፍቃድ አወጥተው ግብር ከፋይ መሆን የሚችሉበት ሁኔታ እንዲፈጠር በስፋት ይሰራል። ሁለተኛው የንግድ ፍቃድ ቢኖራቸው ነገር ግን ወደ ታክስ ስርዓት ውስጥ ገብተው በተለይም የቫት ተመዝጋቢ ሆኖ መስራት የሚገባቸው አመታዊ ሽያጫቸው 2 ሚሊዮንና ከዛ በላይ የሚሆን ሽያጭ ያላቸው ግብር ከፋዮችን እየለየን ወደ ታክስ ስርዓት ውስጥ የማስገባት ወደ ቫት ስርዓት ውስጥ የማስገባት። ሶስተኛ ወደ ታክስ ስርዓት ውስጥ መግባት ሲገባቸው አሁን የሚያልገቡ ለምሳሌ የሰራተኛ ደሞዝ ሰራተኛ ቀጥረው የሚያሰሩ የሰራተኛ ደሞዝ ከሰራተኞቹ ላይ ተቆርጦ ወደ መንግስት የማያሳውቁ የህንፃ ሰርተው
ቤት ሰርተው የሚያከራዩ ነገር ግን የህንፃ ገቢ ግብር የማይከፍሉ የጣራና ግድግዳ የማይከፍሉ ሌሎች ጉዳዮችንም ጭምር ለይተን ወደ ስርዓቱ ውስጥ ማስገባት የተቻለበት አንዱ ፍትሃዊነትን ለማስፈን እየሰራን ያለ እዛው ስንል የታክስ መሰረትን የማስፋት ጉዳይ መሰረታዊ ሆኖ ስለሚመጣ ማለት ነው። የታክስ መሰረቱን ስናሰፋ የገቢ መሰብሰብ አቅማችን እንጨምራለን። እዛው ሳለ የፍትሃዊነት ጥያቄ ህጋዊ ሆኖ የሚሰራው ነጋዴ እኩል መወዳደር የሚችልበት ፕላትፎርም እየፈጠር መሄድ እንችላለን ማለት ነው። ያለ ንግድ ፍቃድ የሚነግዱ ቅድምም ከንግድ ቢሮ የተነሳለ ወደ ስርዓት ለማስገባት በተለይ ያው መርካቶ ላይ በስፋት ይሄ ችግር ያጋጥመን የነበረው መርካቶ ላይ በዚህ በጀት ዓመት በግብረ ኃይል ጠንካራ ስራ ተሰርቶበት እዛ አካባቢ የነበረው የፍትሃዊነት ማጓደል ችግር የሚያጋጥም ስራ በጥሩ ሁኔታ ተፈጽሟል። በዘላቂነት እንዲፈጸምም በዘላቂነት ጠንክሮ እንዲሄድም ጠንካራ ስራ እየተሰራ ነው ያለው። ይህንም ቅድም ሲነሳ የነበረው ግብር ከፋዮችም የመሰከሩት ያለ ሀቅ ነው። እዛ አካባቢ ላይ ጠንካራ ስራ እየተሰራ ነው ያለው ማለት ነው። ይሄን አሁንም አጠናክረን የምንቀጥል ይሆናል። ድሮ ነጋዴው ያይበት ነበር ብዙ ጊዜ የሆኑ መመሪያዎች ሊወጡ ሊሻሻሉ ሲሉ፣ አሁን ላይ ያ ነገሮች የሉ። ምሳሌ ማድረግ እፈልጋለሁ። የሰራተኛ ግብር ይባላል። አሁን እኛ በተሰማራንበት ለምሳሌ የሬስቶራንት ዘርፍ ላይ ሰራተኞችን ስንቀጥር አጠቃላይ የሚባል የሰራተኛ አቀጣጠር አለ። አጠቃላይ ማለት ምግባቸውን፣ መኝታቸውን ችለን የምንሰጠው ደሞዝ ነው። የምንሰጣቸው ደሞዝ በጣም ዝቅተኛ 2000 3000 ሊሆን ይችላል። ገቢዎች አመት ይሆነዋል መሰለኝ አይ ቲንክ 6 ወር 9 ወር አመት ቢያንስ በሬስቶራንት ዘርፍ ያላችሁ 5 በትንሹ ሰራተኛ ይኖራቸዋል። ለእያንዳንዱ ሰራተኛ ደግሞ ከ5000 ብር በታች ደሞዝ ስለማትከፍሉ ስራ ግብር የምትከፍሉት እና ጡረታ ከ5000 ብር በላይ ነው በሚል እንደዚህ አይነት መመሪያዎች ጭፍን ያሉ ማለት ነው። በዛ ልክ አሁን እየተከፈለ ነው ያለው። እኛ በጣም ሰፊ ጥናት ነው ለማጥናት የሞከርነው። ባጠናነው ጥናት በተለይ የግለሰብ ነጋዴዎችም ሆኑ ፒኤልሲ ላይ ተቀጥረው የሚሰሩ ሰራተኞች ግብራቸውን በአግባቡ ይከፍላሉ፣ ከደሞዛቸው ይቆረጣል። ነገር ግን አሰሪያቸው የሆነው ድርጅት በአግባቡ ግብሩን አይከፍልም። አንዳንድ ጊዜ በጣም በርከት ያለ ገንዘብ ስም መጥቀስ አልፈልግም እንጂ ራሳቸው ሰራተኞቹ ከድርጅቱ ጋር በሚጋጩ ጊዜ 2 አይነት ፔሮል በየመስሪያ ቤቱ እየተዘጋጀ እንደሚሰራ ጭምር መረጃ ለኛ እያመጡ ኦዲት ተደርጎ በጣም ከፍተኛ ገንዘብ ውሳኔ ተወስኗል። አዲስ አበባ ውስጥ ነው ያለነው። አንድ ሰው ከሰኞ እስከ ቅዳሜ ሰርቶ ሙሉ ቀን ጠዋት በትራንስፖርት ሄዶ ማታው በትራንስፖርት ወደ ቤቱ ተመልሶ 2000 ብር ነው የሚከፈለው ሲባል እንግዲህ እዚህ ቤት ያለ ሰው ለራሱ ለህሊናው ይፍረድ። ምን አይነት ሰራተኛ ነው ዛሬ አሁን ባለው አዲስ አበባ ውስጥ ባለ የኑሮ ሁኔታ 2000 ብር ለትራንስፖርት ነው የሚበቃው? ለምን ነው የሚበቃው? ይሄ ትክክል አይደለም፣ በፍጹም ትክክል አይደለም። ስለዚህ ለሰራተኛ ቀጥሮ የሚያሰራ ሶል የሆነ ድርጅትም ሆነ ፒኤልሲ በቀጠራቸው ሰራተኞች ቁጥር ልክ በሚከፍለው ደሞዝ ገንዘብ ልክ ከሰራተኛው የቆረጠውን የደሞዝ ታክስ ለመንግስት መክፈል ኃላፊነትና ግዴታ አለበት። ይሄ ግን እየሆነ ስላልሆነ እኛ አጥንተን ማሻሻያዎችን እያደረግን እያስከፈል እንደሆነ ብንረዳው ጥሩ ነው ብዬ ነው የማስበው። ወደዚህም ስርዓት ውስጥ ያስገባን ከደሞዝ ታክስ ከሰራተኛ እየተቆረጠ ወደ መንግስት የማይገባ እየተሰወረ ያለ ከፍተኛ ግብር እንዳለም ጭምር በተጨባጭ መረጃ በመረጋገጡ እንደሆነ መውሰድ ያስፈልጋል። በየ3 ወሩ የግብር አከፋፈሉ የሚለው ላይ እሱ አሁንም ከፍተኛ የሆነ የህግ ትርጉም ቢሰጠው ላለሁኝ። አሁን ይሄ በአመት ተከፋፍሎ በየ3 ወሩ እንድንከፍል የተደረገው ላስቲር ወይም የ2017 ላይ የከፈልነውን ግብር በ4 ተከፍሎ ነው እንድንከፍል እየተደረገ ያለው። እኛ አመታዊ ገቢያችን ላይ ተመስርቶ የምንከፍል ሰዎች ባለፈው አመት 1 ሚሊዮን ብር ከፍለን ከሆነ በዚህ አመት ደግሞ በ4 ተከፍሎ 250 ሺህ ልንከፍል ነው። የዚህኛው አመት የ2018 አመት ስራችን ገቢ ግን
እዛኛው ዓመት ጋራ የማይስተካከል ከሆነ እና ወይም ያነሰ ከሆነ አሁን የምንከፍለው ብር በምን አይነት መንገድ እንደሚመለስ ሊገባኝ አልቻለም። ግብር ለአንድ ሀገር እድገት ወሳኝ እንደመሆኑ መጠን ነጋዴው ጋር እኛ ጋር ምንድነው ክፍተት ያለው? ሐቀኝነት በፍቃደኝነት ግብር የሚከፍሉ ነጋዴዎች እንዳሉ የሚታወቅ ነው። ሀገር ወዳድ ነጋዴዎች ግብር ከፋዮች አሉ ይታወቃል። እንዲሁ ደግሞ ግብር ላለመክፈል የተለያዩ ምክንያቶችን የሚደረድሩ ግብር ከፋዮች ነጋዴዎች እንዲሁ የሚያጭበረብሩ ከደረሰኝም ጋር ተያይዞ የሚያጭበረብሩ አሉ፣ ጥቂቶች ቢሆኑም ማለት ነው። ስለዚህ ወደ በፍቃደኝነት ግብር ወደ መክፈል ደረጃ እንዴት መድረስ አለብን? ከተማችን ካላት የእምቅ የሆነ የገቢ አቅም አንጻር አሁን እየተሰበሰበ ያለው ገቢ ዝቅተኛ ነው። ይህን ሁሉ ሰው መረዳት አለበት። ከአፍሪካ አይደለም ከምስራቅ አፍሪካ ካሉ ሀገሮች ጭምር ታክስ ቱ ጂዲፒ ሬሾ የኛ ዝቅተኛ ነው። ካለን አቅምም ከዓለም አቀፍ ስታንዳርድም አኳያ ስንለካው የከተማችን ገቢ መሰብሰብ ከሚጠበቅብን አኳያ ስናየው እየተሰበሰበ ያለው ዝቅተኛ ነው። ነገር ግን ሁሉን ነገር በአንድ ጀንበር ማሳካት ስለማይቻል ከትልቁ ፖቴንሻል ላይ እየቆነጠርን እቅድ እያወጣን ያንን እቅድ ለማስፈጸም እየሰራን እንደሆነ መረዳት አስፈላጊ ነው ብዬ ነው የምወስደው። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። ከአራዳ ተነስተን ወደ የካ ክፍለ ከተማ ተዛውረን እዚያ ግብር እንከፍል ነበር። እንደገና ደግሞ በ2015 ደግሞ ተመለስና ወደ አራዳ መጣን። በዚህ መካከል ካሽ ሬጂስተር ላይ ቡክሌት ይቀመጥ ነበር እና እኛ ደግሞ ደረሰኝ ለማስተካከል አሮን ኮምፒውተር ጋር ቀጠሮ ይዘን ቡክሌቱን አስገብተን ነበር። የካ ገቢዎች ተቆጣጣሪዎች መጡና ከካሽ ሬጂስተር ጋር ቡክሌት አላስቀምጣችሁም በሚል ክስ ከሰሱና ክሱን ወደ አራዳ ክፍለ ከተማ አዛወሩት። ካዛወሩት በኋላ እኛ በማስረጃና በነበረው ሁኔታ ተደግፈን ተከራክረን ተረጋግጦ አጣርተው ቅሬታ ሰሚዎች ነፃ ብለውን ደብዳቤ ሰጡን። ለኔ ደብዳቤ የነፃ ደብዳቤን ካስኩ በኋላ በቃ የተስተካክሎልኛል ብዬ ስቆይ አሁን እንደገና ያው መስሪያ ቤት አራዳ ገቢዎች ኦዲተር 25 ሺህ ብር እንድትከፍል ቡክሌት ባለማስቀመጥህ መክፈል አለብህ አሉ። በዚህን ጊዜ ነፃ የተባልኩበትን ወረቀት አያይዤ ቅሬታዬን አስገባሁ። አሁን የታየ ነው ይላሉ፣ ግን ግብር በሚመጣበት ጊዜ ደግሞ አብሮ ተንጠልጥሎ ይመጣል። ይሄ አሰራር እንዴት ነው የሚታየው? በአራዳና በየካ መካከል የተባለውን ልውሰደውና አጣርቼ ግብር ከፋያችን የተንገላቱበት ሁኔታ መፍትሄ እሰጣለሁኝ። በግሌም ነገም ቢሮም መተው ሊያቀርቡ ይችላሉ፣ እፈታለሁኝ። እንዲህ አይነት አሰራር ትክክል አይደለም፣ መንገላታት የለባቸውም። የኛ የተቋማችን ችግር ነው። በየቤታችሁ ሆናችሁ የተከታተላችሁት የምትገኙት ተመልካቾቻችን የዋርካ ፕሮግራማችን ነው። በዛሬው የዋርካ ፕሮግራማችን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮን በተመለከተ የተለያዩ ጥያቄዎች እየተነሱ ምላሽም እያገኙ ቆይታ እያደረግን ነው የምንገኘው። ይህን ፕሮግራም የአዲስ አበባ ከተማ አስተዳደር ከአዲስ ሚዲያ ኔትወርክ ጋር በመተባበር የሚያቀርብላችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆይ በአክብሮት እንጋብዛለን። መልካም ቆይታ። የታክስ አሹራንስ ዲፓርትመንት ተቋቁሞ ስራ ላይ ሆኗል።
ቼክ ኤንድ ባላንስን እንደሚያቆም ለግብር ከፋይ እዚህ ጋር ተገልጿል። ለምሳሌ ግብር ከፋይ ያላግባብ ገንዘብ ቢከፍል በኦዲተሮች ገንዘብ ተመላሽ ያድርግ ብሎ ቢል የህግ ማዕቀፉ ይፈቅድለታል ወይ? ወይስ አሰራር ካለ ተሞክሮ ስላለ ከተቋቋመም ገና 1 ዓመት ስለሆነ ጥያቄው እላፊ ገንዘብ ቢከፍል ግብር ከፋዩ በኦዲተሮቹ ስህተት ምክንያት ገንዘብ ይመለስልህ ማለት ስልጣን አለው? ይሄ ተደርጎ ካለስ ተሞክሮ ቢነገረን። ፕሪ ኦዲት በሚከናወንበት ሰዓት በየአመቱ የሚሰሩ የማስፈጸሚያ ቼክ ሊስቶች ይዘጋጃሉ። እነዚህ ቼክ ሊስቶች ሲዘጋጁ አመቱ ካለቀ በኋላ ነው። ለምሳሌ የ2017 በጀት አመት ግብር ለመሰብሰብ በጀት አመቱ የሚያልቀው ሰኔ 30 ነው። ማስፈጸሚያ ሰነዱ የወጣው ከነሐሴ 1 ጀምሮ ተፈጻሚ ተብሎ ከቢሮ ወጥቷል። ግብር ከፋዩ ስራውን ሰርቶ ጨርሷል። አዳዲስ ለውጦች አሉ እዛ ውስጥ። እነዛ ለውጦችን የሚያውቀው ነገር የለም። ለምሳሌ አሁን ከዛ ትምህርት በመውሰድ ያለፈው አልፏል። የ2018 በጀት አመት ከጀመርን 7ኛ ወር ላይ ደርሰናል። ያ ግምገማ ተደርጎ 2018 ላይ ለሚፈጸመው ግብር ለመሰብሰብ ለሚደረገው የፕሪ ኦዲት ማኑዋል ተዘጋጅቶ ከግብር ከፋዩም ከባለድርሻ አካላት ጋርም ውይይት ተደርጎ ሊስተካከል የሚችልበት ነገር ከሌለ ግብር ከፋዩ ባላወቀው ባልወጣ ህግ ላይ ነገ ይወጣል ብሎ ገምቶ ሊሰራ ስለማይችል አንደኛ የሚስተካከልበት ነገር ወይንም የአሰራር ማኑዋሎች እየተዘጋጀ መሆኑን አልተገለጸምና ይሄ ቢገለጽልን። ኦዲት ጋር ከፕሪ ኦዲት ጋር ተያይዞ ወይንም ከታክስ ኦዲት ሊሆን ይችላል ኢንቨስቲጌሽን ኦዲት ጋር ተያይዞ ቢሮ እንዳሰራር የራሱን እቅድ ያስቀምጣል። የኦዲት ሙያ ደግሞ ራሱን የቻለ ሙያ ነው። በዓለም አቀፉ የኦዲት ስታንዳርድ መሰረት አንድ ኦዲተር ተጽዕኖ ካለበት ሐሳቡን ለመግለጽ የሚያዳግተው ነገር ካለ ሊደረግ የሚገባው ነገር ያን ኦዲት መስራት የለበትም። እቅድ ተብሎ ግን ይቀመጣል ለእያንዳንዱ ኦዲተር። ያለ እቅድ ስራ አይሰራም እናውቃለን። ያ ግን አቢዩዝ እየተደረገ ነው ወይንም የመረዳት ችግር አለ በታክስ ኦዲተሮች በኩል። ያን ያለ መረዳት ክፍተቶችን ለመሙላት በቢሮ በኩል ምን እየተደረገ ነው? ኦዲት ኢንዲፔንደንስ ላይ ነፃ ሆኖ መስራት አለበት። ይሄንን ኢትዮጵያ የተቀበለችው ህግ ይደነግጋል። ነፃ መሆን አለበት ነው የኦዲተር ህግ የሚለው። ባለሙያዎች ነፃ ሆነው እንዲሰሩ አድርጓቸው። ድሮ ኦዲተር ሲመደብ የፌዴራል ዋና ኦዲተር እያረጋገጠ ነበር የሚመድበው ብቃቱን። ይሄ አሰራር ከተወሰነ ዓመት ወደዚህ ቀርቷል። እያንዳንዱ ቢሮ የራሱን አንስቶ ነው የሚወስነው ኦዲተር ሆነ ስራ ብሎ። ብቃቱ ላይ በደንብ መሰራት አለበት። አገልግሎት ሰጪዎች ወደ ኋላ ኦዲት እየተደረጉ ነውና ከ2013 ጀምሮ ያለው እስከ 14 አትሊስት ባለው ጊዜ ውስጥ ባለው ወቅት ላይ ግንዛቤ የለውም። ብዙ ጊዜ ፐርሰናል አካውንቱንም የሚጠቀምበት አገልግሎት ሰጪ ስለሆነ ከአንዱ ገንዘብ ወደ አንዱ ገንዘብ ሽፍት የሚያደርግበት ስለሆነ ይህንን ጥያቄዎች አሁን ነጋዴዎች በብዛት እየጠየቁ ነውና ይህን ለገቢዎች እንዳንድ ጥያቄ ቢታይ ግንዛቤዎች እስኪሰጡ ድረስ እስኪገባው ነጋዴው 2013 እና 14 በድጋሚ ቢታይ። የቅርንጫፍ ጽህፈት ቤት አመራሮችን በዚህ አጋጣሚ ላመሰግናቸው እወዳለሁ። ምክንያቱም አብረውን ሆነው ነው ሲያወያዩ መልስ ሲሰጡ የከረሙት። ነገር ግን ኦዲተሮች ጋር ምንድነው ያለው ችግር? የንግዱ ማህበረሰብ ጉለት አለበት፣ ችግሮች አሉበት። ችግሩን ለመሸፈን በገንዘብ መደራደርን ይፈልጋል ራሱ የግብር ከፋዩ ማለት ነው። የትኛው ተቋም ላይ ከፍተኛ ኮራፕሽኖች አሉ? ነጋዴዎች ነን፣ ነጋዴዎች ነው ያቀፍነው፣ እናውቃቸዋለን። ቢስተካከሉ መልካም ነው። ከኦዲተሮች ጋር ተያይዞ ተደጋጋሚ ጥያቄዎች እየተነሳ ነበር። ኦዲተር የሰራውን ስራ ደግሞ ከእንደገና በኦዲተሩ በሚቆጣጠር አሰራር ቼክ የሚደረግበት ስርዓት እንደተዘረጋ መረጃ አለኝ። ለምሳሌ ነጋዴውን የሚያስጨንቅ ጥቂት ኦዲተር እንዳለ ሁላ ኦዲተሩን የሚያስጨንቅ ነጋዴስ የለም ወይ? ኦዲተሩ ያላሰበውን የማያውቀውን ቀዳዳ ጭምር አጥንቶ የሚያሳይ ነጋዴስ የለም ወይ? ሲስተምን አቢዩዝ ለማድረግ የሚንቀሳቀስ ነጋዴስ የለም ወይ? አብዛኛው ነጋዴ ሐቁን ጠብቆ እምነቱን አክብሮ የተሰማራበትን ሙያ አክብሮ የሚሰራ እንዳለ ሁላ ጥቂቱ ደግሞ
ስርዓት ሲዘረጋ የተዘረጉት ስርዓቶችን እንዴት አድርጌ ሾልኬ የኔ ጥቅም ብቻ አስከብሬ የማግበሰብሰውን ትርፍ አግበስብሼ ዞር ማለት ነው የምፈልገው ብሎ ሌሎች ነጋዴዎች ላይ ጫና እንዲደርስ ግብርን የመሰወርና ሌሎች አሰራሮችን አመላካቸው ነው። ራሱን የቻለ ጥናት ቡድን ያለው ነጋዴ የለም። ባለፈው ዓመት የህግ ጥሰትንና ብልሹ አሰራርን በተለይ ከባለሙያ አንፃር ለማስተካከል በተደረገ ስራ ከ280 በላይ ባለሙያዎች በዲሲፕሊን ላይ ታይተዋል። ይሄ ዲሲፕሊን አይነቱ ሊወሰን ይችላል። ቀላል ዲሲፕሊን፣ ከባድ ዲሲፕሊን፣ በህግ ተጠያቂነት ጭምር ያረፈባቸው ባለሙያዎች። ሰጪ ከሌለ ተቀባይ፣ ተቀባይ ከሌለ ሰጪ አይኖርም። እነዚህ ሁለቱን አስታርቀን እንዴት እንሂድ? ፕሪኦዲት ላይ በየአመቱ የምናመጣው አዲስ የሆነ አሰራር የለንም። ፕሪኦዲት ማለት ባጭሩ አንድ ግብር ከፋይ ያመጣውን የሂሳብ መዝገብ በአግባቡ ሂሳብ መዝገቡ ተሟልቷል ወይ፣ ሂሳብ መዝገቡ ሊይዛቸው የሚገቡ መሰረታዊ ጉዳዮች ተካተውበታል ወይ፣ ያመጣው ሂሳብ መዝገብ ደግሞ የሰራለት ሂሳብ ባለሙያ በአግባቡ ሽያጩን፣ ኮስቱን፣ ፕሮፊቱን እንዲሁም ደግሞ ለመንግስት የሚከፈለውን ገቢ በአግባቡ አምጥቷል ወይ ብለን የምንፈተሽበት ስርዓት ነው እንጂ በጣም ዴብዝ ያለው ኦዲት የሚደረግበት አይደለም። እዚህ ላይ ግን በጣም በርካታ ችግሮች እየተገኙ ሰውየው ወይንም ግብር ከፋዩ አምኛለሁ ይሄ ነው እኔ ልከፍለው የሚገባው ብሎ ካመጣው ግብር ጋር ተጨማሪ ገቢዎች እየተጠየቁ ናቸው ያሉት። ይሄ ተጨማሪ ገቢ እየተጠየቀ ያለው በገቢዎች መስሪያ ቤት በመጣው በፕሪኦዲት አሰራር ምክንያት አይደለም። ሰውየው ያመጣው ግብር ከፋዩ ያመጣው የሂሳብ መዝገብ ውስጥ በአግባቡ የመንግስትን ግብር ሰርቶ ባለማቅረቡ ችግር የመጣ ነው እንጂ አዲስ የተጨመረ ግብር አይደለም። ስለዚህ የሚመጡ ሂሳብ መዝገቦች መካከል ምንም አይነት የዋጋ ማስተካከያ ሳናደርግ ተጨማሪ ግብርም ሳይጠየቁ ግብር ከፋዩ ይሄ ነው የሚገባው ምከፍለው ግብር ይሄ ነው ያለውን በቀጥታ የወሰርናቸው አሉ። በፕሪኦዲት አልፈው ተጨማሪ ግብር ያልተጠየቁ በጣም በርካታ ነጋዴዎች አሉ። በፕሪኦዲት አልፈው ደግሞ በአግባቡ የመንግስትን ግብር ባለማምጣታቸው ደግሞ ተጨማሪ ግብር የተጠየቁ አሉ። ይሄ አንዱ ፍትሃዊነትን የምናረጋግጥበት ነው። ብዙ ችግሮች አሉ ኦዲት ላይ። የተወሰኑትን ችግሮች እየቀረፍናቸው ነው ያለነው። አሁንም ያልተሻገርናቸው ችግሮች አሉ። የኦዲት ስራችን ላይ ኦዲት ላይ ያለውን ብልሹ አሰራር ለማስተካከል በሁለቱም ወገን ያለውን ችግር ለመቅረፍ አሰራሮች ዘርግተናል። በውስጣችን ያለውን ችግር ለመቅረፍ አሰራሮቻችንን ግልጽ አድርገናል። ጠንካራ የተጠያቂነት ስርዓት አበጅተናል። ኦዲተሮች ነፃ ናቸው። ስለዚህ አሁን ኦዲተሩ ማንኛውም የሚወስነው ውሳኔ ዋና መስሪያ ቤት ላይ ባለው የሥራ ክፍል እንደሚፈተሽ እያወቀ ነው ውሳኔ የሚያሳርፈው። አሁን ግን እየመጣ ያለው መረጃ ምንድነው? እዚህ ቤት ያለ ግብር ከፋይም እንዲረዳው ኦዲተሮቹ በታማኝነት የሚሰሩ ኤቲክሳቸውን ጠብቀው የሚሰሩ ኦዲተሮች አሉ። በሌላ በኩል ደግሞ አሁንም በተለያየ መንገድ የኮራፕሽን ስልቱን እየቀያየሩ ደግሞ ግብር ከፋይ ደግሞ የሚያማሩ ደግሞ አሉ በውስጣችን። አሁን የመጣው ደግሞ አዲሱ ስታይል ምንድነው? የሚወስነው ውሳኔ ሊወሰን የሚገባው ገንዘብ አሳንሶ የሚወሰን ከሆነ በጥራት ክፍል ተፈትሾ ሲረጋገጥ እንደሚጠየቅ ስለሚያውቅ ምንድነው የሚያደርጉት? አንዳንዶቹ ያልወጣን ውሳኔ ይሄን አክል ነው የሚወጣው የሚወሰነው ውሳኔ ይሄን አክል ነው ብለው በቃል ይነግሩታል ለግብር ከፋዩ። ከፍተኛ ቁጥር ይጠራሉ። ስለዚህ ይሄ ውሳኔ እንዳይወጣብህ ብለው ወደ ገንዘብ ድርድር የሚገቡበት ሁኔታ አለ። የሚገርመው ግን ተደራድረው የሚወሰነው ውሳኔ ግን ትክክለኛ ውሳኔ ነው እሱ። ስለዚህ ግብር ከፋዩ እየሰጠ ያለው ጉቦ በመደናበር ከመደንገጥ የመጣ እንጂ አላግባብ ሊወሰን የነበረን ውሳኔ በማስቀነስ አይደለም ጉቦ እየከፈለ ያለው። ትክክለኛ መብቱን አላግባብ በገንዘብ እየገዛ ነው ያለው ግብር ከፋዩ። ግብር ከፋዩ መገንዘብ አለበት። አሁን ባለው አሰራር ለመንግስት ይከፍል የነበረውን ግብር ከፋዩ እንዳይከፍል ተደርጎ
በጉቦ የሚያልፍበት ስርዓት እየጠበበ ነው ያለው። እንደዛ የከፈሉ ደግሞ በጥራት ክፍል ተረጋግጦ 803 ሚሊዮን ብር ውሳኔ ተወስኗል። የብቃት ችግር የተባለው ትክክል ነው። ቅድም የተነሳው ኦዲተሮቻችንን ማሰልጠን አለብን፣ ማብቃት አለብን። የሙያ ብቃታቸውን ክፍተታቸውን መሙላት አለብን። እዚህ ላይ ራሱን የቻለ የስልጠና ማዕከል አቋቁመናል። የስልጠና ሞጁሎች ተዘጋጅተዋል። ስልጠናዎች በስፋት ለመስጠት ቅድመ ዝግጅት ስራ የጨረስንበት ሁኔታ ነው ያለው። ችግሩ ግን ትክክል ነው። የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙት አዲስ ሚዲያ ኔትወርክ አዲስ አበባ ኮሚኒኬሽን ቢሮ ጋር በመተባበር ዘወትር ረቡዕ ምሽት ከ2 ሰዓት ከ30 እስከ 3 ሰዓት ከ30 ድረስ ወደ እናንተ የሚያደርሰውን ዋርካ የተሰኘው ፕሮግራማችን ነው። የዛሬው ፕሮግራማችን ቆይታ እያደረገ የሚገኘው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ እየሰጠ ያለው አገልግሎት ምን ይመስላል ስንል ከባለድርሻ አካላትና ከንግዱ ማህበረሰብ ጋር እያደረገን ያለነው የሚገኘውን ቆይታ ነው። እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችን ቆዩ። ግብር ከፋይ ውሳኔ ከተወሰነበት በኋላ ቅሬታ አለኝ ብሎ ለቅሬታ ቅርንጫፍ በሚያቀርብበት ሰዓት 25% ወይንም ከዛ በላይ ገንዘብ አሲዝ ህጉ ይሄን አይልም። በህግና በስርዓት እንሄዳለን ብለን ከተባለ ህግና ስርዓቱን መሰረት ማድረግ መቻል አለብን። ለምሳሌ ቅሬታዎችን ሄድ ኦፊስ ላይ አቅርበን እናውቃለን። ሄድ ኦፊስ ላይ ምንም ነገር አይጠየቅም፣ አንድ ሳንቲም አይጠየቅም ደረጃ ስላለው። ቅርንጫፎች ላይ ግን በሚካሄድበት ሰዓት የግብሩን 25% ያመንክበት ይከፈል የሚል ጥያቄ ይነሳልና እነዚህ ነገሮች ህግና ስርዓትን ያልያዘ ስለሆነ ቢከፍል የሚጠቅም ነው። ግብር ከፋዩ የሚጠቅመው ነገር አለ እዛ ላይ ይሄ መሰረት ቢደረግ። የቅሬታ ላይ ይሄ ቅድመ ክፍያ 25% የተባለው ለቤቱ ግልጽ ለማድረግ ብዙ ጊዜ እያጋጠመን ያለው ችግር ምንድነው? ከኦዲተሮቻችንም ውስንነት አንጻር እንዲሁም ደግሞ የሚቀርቡ ቅሬታዎች በርከት እያሉ ሲመጡ ሊሰበሰብ የነበረ ገንዘብ እየተወዘፈ በወቅቱ ለልማት ልናውሉ የነበረው ገንዘብ እንዳይቆይ ለማድረግ ታሳቢ አድርገን የሚሻሻለውን ገንዘብ ታሳቢ አድርገን እስከ 25% ግብር ከፋዩ ቢከፍል ቢሻሻል እንኳን እስከ 25% በታች የሆነ ውሳኔ አልመጣም ባደረግነው ጥናት ማለት ነው። ስለዚህ ቅድመው የሚከፍላት 25% የሚከፍላት ክፍያ ነገ ውሳኔው ከተወሰነለት በኋላ የሚቀነስ ሂሳብ ስለሆነ አዲስ የመጣ ነገር አይደለም። ይሄ ማለት ግን ሁሉንም 25% እናስከፍላለን ማለት አይደለም። እኔ መሰረታዊ ችግር ላይ ነኝ ያለሁትኝ፣ ይሄ ኦዲት ይመርመርልኝ፣ አሁን ልከፍል የምችለው ነገር ምንም ነገር የለኝም ብሎ የሚያቀርበን ግብር ከፋይ ደግሞ ከ25% እየቀነስን አንዳንዱን 15% 10%ም እያደረግን ምንም ሳይከፍሉ ደግሞ ቅሬታ የሚቀርብበትም ስርዓት ጭምራለን። ዋናው ዓላማ ግን 2 ወር 3 ወር ቅሬታ ላይ በሚቆይ ጊዜ እዛ ጋር የተወሰነ ውሳኔ በወቅቱ ለልማት መዋል ስላለበት ገንዘቡ የተወሰነውን ገንዘብ እንኳን ግብር ከፋዩ ከፍሎ ነገ ደግሞ ከሚከፍሉ ላይ እንደሚቀነስለት ታሳቢ አድርገን ጎን ለጎን የልማት ስራችን እየሰራን ለማስፈጸም ከመጣ ሐሳብ እንደሆነ ግንዛቤ እንዲወሰድ ብዬ ነው። የተጨማሪ እሴት ታክስ ላይ ከፌደራል ውጪ አዲስ አበባ የሚከተላቸው ነገሮች አሉ። አንደኛው በአልፋቤት የማሳወቅ፣ ሁለተኛው ደረሰኛ ለመቁረጥ 100,000 ብር የመቀጣት እንትን አለ። ባይዞዬ የተጨማሪ እሴት ታክስ አዋጅ 1341 የተጨማሪ እሴት ታክስ የመሰብሰብ ስልጣን የገቢዎች ሚኒስቴርና ጉምሩክ ኮሚሽን ነው። ክልሎች ቀጥታ ራይት የላቸውም። አንቀጽ 4ን ሪፈር አድርጎት በውክልና የክልልና የከተማ አስተዳደር ገቢዎች ሊሰበስቡ ይችላሉ ነው የሚለው። ስለዚህ አሁን አሰራሩ ላይ ስሩ ውክልና የሚመጡ አሰራሮች ናቸው መተግበር ያለባቸው። ግን ኮምፕሊትሊ ፌደራል ከሚከተለው አሰራር ውጪ ነው እየተተገበረ ያለው። ቅጣትን ብንወስድ አሁን ደረሰኛ ለመቁረጥ በታክስ አድሚኒስትሬሽን
983 አንቀጽ 108 መሰረት 50 ሺህ ነው። ይህ አንቀጽ አሁንም አልተሻረም። በአዲሱ አዋጅ 1341 አንቀጽ 66 ሰ ላይ የተቀመጠ አንቀጽ አለ 100 ሺህ ብር የሚያስቀጣ። እሱ 100 ሺህ ብር በገዢው ተይዞ ስለሚቆረጥ ደረሰኝ ነው እንጂ ዋናውን የቫት ደረሰኝን አይደለም። ስለዚህ 100 ሺህ የተቀመጠው በገዢው ተይዞ ለሚቆረጥ ደረሰኝ ሆኖ እያለ ዋናውን የቫት ደረሰኝ ላልቆረጠ እንደሆነ አድርገን እየተጠቀምን ነው ያለ ነውና አሁንም ባካችሁ ስትሪክትሊ ወደ ህጉ እንመለስ እና እንትን እናድርግ። በተሰጠን የግምት የዛሬ 3 ዓመት ከፍተኛ ግምት ተገምቶብን የፍርድ ቤት ክርክር ላይ ባለን ሁኔታ ድጋሚ ውሳኔ ባልተሰጠበት እንደገና አዲስ ግምት ከፍተኛ የግምት ክርክር ላይ ያለን ፍርድ ቤት ክርክር ባልተወሰነበት ገና አብዛኛው ሴቶች ክርክር ላይ ባለንበት ሁኔታ እንደገና አሁን አዲስ ግምት ተገምቶብናል። ያንን ደግሞ ብዙ ቦታ ሄደን እንዲያዩልን አድርገናል። ይታይላችኋል ነው እየተባለን ያለ ነው። ከታየልንስ መልስ ለምንድን ነው የማይሰጠን? ቅሬታ አቅርበሻል? አዎ ብዙ ቦታ ቅሬታ ገብተናል። ፍርድ ቤት ድረስም ሄደናል። አብዛኛው ሴት በሙሉ የፍርድ ቤት ወረቀት አለን፣ እየተከራከርን ነው። ሁሉም ቦታም ሄደን አይተውልናል። መተው ይታይላችኋል ነው የሚባለው፣ ግን ምንም አይነት ውሳኔ አልተወሰነም። ብልሹ አሰራሮችን በተመለከተ ከፍተኛ ጩኸቶች አሉ ነጋዴዎች ጋር፣ ኮራፕሽንን በተመለከተ ማለት ነው። መደራደርን በተመለከተ መደራደር ሲባል አንድ ግብር ከፋይ ሄዶ ጉዳዩን ለመጨረስ ግብር ከፋዩም ጋር ችግር አለ፣ ግብር መስሪያ ቤቱም ጋር ችግር አለ። እኛ ስንወያይ የንግዱ ማህበረሰብ ችግር ለመፍታት ብቻ ሳይሆን ራሱ ነጋዴው የሚሰራውንም ችግር በቢሮአችን ቁጭ አገልግለን የምክር አገልግሎት በመስጠት ወደ ግብር ስርዓትና ወደ ትክክለኛው መስመር እንዲገባ የምክር አገልግሎትም እንሰጣለን። በዚህ አጋጣሚ የንግድና ዘርፍ ማህበራት ምክር ቤት ስራው አንዱ ይሄም ስለሆነ የታክስ ውሳኔ ቅሬታን በተመለከተ አብዛኞቹ ከ50 በመቶ በላይ የቀን ገቢ ግምት ላይ የሚያርፉ መሆናቸው ይታወቃል። ይህን የሚያሳየው ደግሞ የቀን ገቢ ግምት ስሌት ትክክል አለመሆኑን በእናንተ ባለሙያዎች ፍላጎት ላይ የተንጠለጠለ መሆኑን የሚያመለክቱ መረጃዎች እኛ ጋር አሉ። በተለይ ለብልሹ አሰራር የተጋለጠ ነው የቀን ገቢ ግምት ትመና ላይ ያለው ችግር በዘላቂነት መፍታት ቢሮ ምን አስበዋል? የቀን ገቢ ግምት ጋር በተያያዘ ሰፊ ችግሮች አሉ የተባለው ትክክል ነው። አብዛኞቹ ችግሮች ግን የቆዩ ችግሮች ናቸው። አሁን ለምሳሌ በዚህ ሰዓት እኛ የምንሰራው የቀን ገቢ ግምት የለንም። የቀን ገቢ ግምት የለንም። ፍርድ ቤት ቅሬታ ላይ ያሉት የቀን ገቢ ግምቶች አብዛኞቹ አንዳንዶቹ 2 ዓመት አንዳንዶቹ 3 ዓመት ያደረጉ ናቸው። እነሱን ለመቅረፍና ጉዳዩን ዘግቶ ለመውጣት ጥረት እያደረገን ያለ ነው። አዲስ የሚገባ ወደ ንግድ ስርዓት የሚገባ ሰው ግን ራሱ ነው የሚጠይቀው የቀን ገቢ ግምቱን። ምክንያቱም በምን ይሰራለታል? ንግድ ስርዓቱ ላይ ያለው ቅድም ያልኩት ነው። አመታዊ ሽያጩ ገቢው ከ2 ሚሊዮን ብር በላይ ከሆነ ቫት ተመዝጋቢ ደረሰኝ ማሳተም አለበት። የቀን ገቢ ግምት እሱ ላይ ተግባራዊ አይደረግም። በሽያጩ መተት የሚስተናገደው ከ2 ሚሊዮን ብር በታች ያለው የቁርጥ ስርዓት በአዲሱ አዋጅ መሰረት ተተግብሯል። ወደ ቫት ለማምጣት ግን ግምቶች የተሰሩበት ሁኔታ ነበረ። ለሱ ለሁሉም በሚባል ደረጃ መፍትሄ የሰጠንበት ሁኔታ ነው ያለው። ከሂሳብ መዝገብ አያያዝ ጋር የሚታዩ ችግሮችን ለመቅረፍ ቢሮ ምን አይነት ተግባራትን እያከናወነ ይገኛል? የሂሳብ መዝገብ አያያዝ ላይ ሰፊ ችግሮች ናቸው ያሉት። ይህንን ግብር ከፋዮቻችን በደንብ እንዲገነዘቡ እንዲያውቁት ነው የምንፈልገው። ሂሳብ መዝገባቸውን በአግባቡ ማቅረብ የግብር ከፋይ ኃላፊነት ነው። የደረጃ ግብር ከፋይ የሆነ ሂሳብ መዝገብ ማቅረብ ግዴታው ነው። ሂሳብ መዝገብ ሳያቀርብ በቁርጥ ለመስተናገድ የሚቀርቡ ጥያቄዎችን በተለይ በዚህ ዓመት ሙሉ ለሙሉ ዘግተናል። ሂሳብ መዝገብ ማቅረብ እየተገባው ላላቀረበ ሰው ደግሞ በሕጉ መሰረት በጣም ጠንካራ የሆነ ቅጣት ቀጥተናል። ይህን ያደረግንበት ምክንያት ምንድነው? ሂሳብ መዝገብ አለመያዝ ማለት በሌላ አነጋገር በግልጽ ቋንቋ ለሸጥኩት ሽያጭ ደረሰኝ ሲቆርጥ አልነበረም፣ ገቢና ወጪንም በአግባቡ አልመዘገብኩም ማለት ነው። ይሄ ደግሞ ግብር ከፋዩ ራሱን በራሱ
ከግብር ስርዓቱ ውጪ በሆነ መንገድ ሲነግድ እንደነበረ የሚገልጽ በመሆኑ ለዚህ የተቀመጠውን ቅጣት ነው ያሳረፍ ነው። ነገር ግን ሂሳብ መዝገባቸውን በአግባቡ ያቀረቡት ግን በአግባቡ ተስተናግደዋል። የቲኦቲ ጉዳይ ቲኦቲ ወረዳ ላይ ያሉ ግብር ከፋዮች ትወርዳላችሁ ወደ ወረዳ የሚባል ነገር ሰበለ ተብለን ነበር። ግን እስካሁን ያው ምንም አልተባለም። ምንም መክፈልማ ይሄ 1/4ኛውን መክፈል አልቻልንም የሚል ነገር ስላለ ምናልባት እሱ ላይስ ምን እየተሰራ ነው? ቲኦቲ በተመለከተ በአዲሱ የታክስ አዋጅ ማሻሻያ መሰረት ቲኦቲ ቀርቷል። ከሐምሌ 1 ጀምሮ ቲኦቲ ቀርቷል። የግብር ከፋዮች ደረጃ ወደ 2 ተሻሽሏል። ቀድሞ ሀለ ሐመሯ ነበረ። አሁን ባለው በአዲሱ አዋጅ ዓመታዊ ሽያጫቸው ከ2 ሚሊዮን ብር በላይ የሆኑ ደረጃ ሀ ናቸው፣ ቫት መመዝገብ አለባቸው። ከ2 ሚሊዮን ብር በታች የሆኑ ደግሞ ደረጃ ለ ናቸው፣ በጅምላ ማለት ነው። እነዚህ ደግሞ ቲኦቲ መመዝገብ አያስፈልጋቸውም። ቲኦቲ የሚባል አከፋፈልም አሰባሰብም ስርዓት እንደቀረ መገንዘብ ያስፈልጋል። እኛ ያደረግነው ምንድነው? ቀደም ሲል ቲኦቲ ተመዝጋቢ የነበሩትን በ2017 ከከፈሉት ግብር ተነስተን ዓመታዊ ሽያጫቸው ከ2 ሚሊዮን ብር በላይ የሆኑትን ህጉ ስለሚያዝ ወደ ቫት እንዲያድጉ አድርገናቸዋል። ወደ ደረጃ ሀ መጥተዋል ማለት ነው። የተቀሩት ግን ወደ ደረጃ ለ በቀድሞ አጠራር ደግሞ ወደ ቁርጥ ክፍያ ስርዓት ውስጥ የገቡበት ሁኔታ እንዳለ መረዳት ያስፈልጋል። ቢሮ በስትራቴጂክ እቅድ መሰረት በምን ደረጃ እየተመራ ነው የሚገኘው? አሁን ላይ የአዲስ አበባ ገቢዎች ቢሮ በራሱ ስትራቴጂክ እቅድ መሰረት ምን ላይ ነው ያለው ማለት እንችላለን? ነጋዴው የሚፈልገው ከተማዋ ከምትፈልገውና ቢሮ ካስቀመጠው ስትራቴጂክ እቅድ አንጻር ሐሳቦችን ቢሰጡን የሚል እሳቤ ያለን። ቢሮ ስትራቴጂክ እቅድ አለው፣ በሱ ነው እየተመራ ያለው። ገቢያችንም በታቀደው መንገድ እየሄደን ያለው። ገቢው ፍትሃዊነቱን በጠበቀ መንገድ ነው እየተሰበሰበ ያለው። አላግባብ የሚሰበሰብ ገቢ የለም። አላግባብ በግብር ከፋዩ ላይ የተጫነ ገቢ የለም። የገቢ ጭማሪም አልተደረገም። በአግባቡ ሊሰበሰብ የሚገባው ገቢ ግን ህግና ስርዓቱን ተከትለን እየሰበሰብን ነው ያለ ነው። የዘረጋናቸው አሰራሮችም ደግሞ ለዚህ ስርዓት በጣም ጠቅመውናል። የዋጋ ተማመን እጅግ ከፍተኛ የሆነ ችግር እየደረሰበት ነው ያለው። ሸማቾች ዩኒየን አለ፣ ቀጥታ ይመጣል ይባላል። ከዩኒየኑ ሌላ ትርፍ ይፈልጋል። ዩኒየኑ ደግሞ መሰረታዊ ሸማች ላይ ይደርሳል። መሰረታዊ ሸማቹ ደግሞ ማህበረሰቡ ላይ ሲደርስ ገበያው ጋር ሊወዳደሩ አልቻሉም። አብዛኛው ሴት በሙሉ የፍርድ ቤት ወረቀት አለን፣ እየተከራከርን ነው። ሁሉም ቦታም ሄደን አይተውልናል። መጥተው ይታይላቸዋል ነው የሚባለው፣ ግን ምንም አይነት ውሳኔ አልተወሰነም። ቸርቻሪዎች ነን። የመጣብን የግብር ሁኔታ ግን ከፍተኛ ነው። ያንን መክፈል ስለማንችል ለቀን እንወጣለን። ገበያ ጥናት ጋር ተያይዞ በኋላ ላይ የቢሮ ኃላፊዎች ሀሳብ ልሰጡበት ትችላላችሁ ብዬ አስባለሁ። ራሱን የቻለ ቅድም ሲያነሱት የነበሩት ግለሰብ ያለው ጥያቄ እንዳለ ሆኖ የገበያ ጥናቱ ባይኖር ደግሞ በሌላ በኩል የገቢ ስወራ ከሽያጭ ከገበያው ተጨባጭ ሁኔታ ሽያጭ በታች ደረሰኝ የመቁረጥ እውነት አንዳንድ ነጋዴዎች ጋርስ የለም ወይ? ወደ ቫት ስርዓት መግባት ያለበት በጅምላ አይደለም። ቫት የምናስገባው ቢዝነስ ኢንዲቪዥዋል ነው። ያ ቢዝነስ የቀን ገቢ ግምቱ ምን ያህል ነው የሚለው ነው እንጂ የአካባቢው ብለን የምንሰፍረው የለም። አካባቢው ላይ አጠቃላይ የቢዝነስ ሁኔታውን ነው የምናየው። የሽያጭ ሁኔታ ምንድነው እዛ አካባቢ ያለ፣ የገበያ ሁኔታው፣ ምቹነቱ የመሳሰሉት አካባቢው ከግንዛቤ ይገባል። በአንድ ህንፃ ላይ ቫት ሊገባ የሚችላለም አይገባል እንጂ ህንፃ በሙሉ ተብሎ በጅምላ የሚጠየቅ ነገር የለም። በዚህ ሁኔታ ውስጥ ቫት መግባት ይገባቸዋል ብለን ሽያጫቸው ከ2 ሚሊዮን ብር በላይ የሆኑ ለይተን ወደ ቫት ስርዓት ውስጥ እናስገባለን። ስለዚህ ቫት ገባ ማለት አንድ ሰው በቀን ገቢ ግምት ተገመተለታል፣ ያንን እያባዙ በዛ ገንዘብ መሰብሰብ ማለት አይደለም። በወሩ ውስጥ 100 ብር ከሆነ የሸጠው የቀን ገቢ ግምቱ 7000 ብር ከሆነ 100 ብር የሸኩት ብሎ ማቅረብ ይችላል። ማስረጃ ግን ያያይዛል። ካልሸጠ አልሸጥኩም ዜሮ ነኝ ብሎ ማሳወቅ ይችላል። ህግ ይፈቅድለታል።
እንጂ በቀን 7000 ብር ስለተባልክ በ30 ቀን ተባስቶ 210 ሺህ ብር ሽጣልና ይሄን አምጣ የሚል ህግ የለም። ከስርዓት የሚያስወጣ ነገር የለም። በሸጣት ልክ በቆረጣት ደረሰኝ ልክ ነው የሚጠየቀው። ቫት አሰባሰብ በተመለከተ ቅድም እንደተነሳው ትክክል ነው። በአዋጁ ለፌዴራል መንግስት ነው ስልጣን የሰጠው፣ እኛ በውክልና ነው የምንሰበስበው። ይሄ ትክክል ነው። አሰባሰቡን በተመለከተ አዲስ ያመጣነው አሰራር የለም። ለስራ ያመቸን ዘንድ ለምሳሌ አልፋቤት ያከፋፈል ስርዓትን አበጅተን ቆይተናል። አሁን እሱም ያን ያበጀነው ግብር ከፋዩ በየወሩ ማሳወቅ ስላለበት አብዛኛው ነጋዴ ቫቱ ሊያሳውቅ የሚመጣው በ28 በ29 በ30 ነው። በእነዚህ ወቅቶች ላይ ከፍተኛ መጨናነቅ እየተፈጠረ ግብር ከፋዩም እየተንገላታ እኛም በአግባቡ መሰብሰብ እየተቸገረን ስለነበረ በአልፋቤት ግብር ከፋዮች ቫታቸው እንዲያሳውቁ ስራ ዘርግተናል። አሁን ደግሞ ወደ ኦንላይን ስርዓት ስላመጣ ነው ግብር ከፋዩ እኛ ቢሮ ሳይመጣ በቢሮ ቁጭ ብሎ ባለበት ቦታ ሆኖ ግብሩን የሚያሳውቅበት ቫቱን የሚከፍልበት ስርዓት ተዘርግቷል። ይሄ ለግብር ከፋዩ ጠቀሜታ ብለን ያመጣነው አሰራር እንደሆነ ብንወስደው ጥሩ ነው ብዬ ነው። የተከበራችሁ ተመልካቾቻችን እስካሁን ድረስ ተከታተሉት የነበረው በሁለት ተከታታይ ክፍል ወደ እናንተ ያደረስንላችሁን ዋርካ የተሰኘውን ሳምንታዊ ፕሮግራማችንን ነበረ። በተለይ ደግሞ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ እየሰጠ ያለው አገልግሎት ምን ይመስላል፣ ከንግዱ ከግብር ከፋዩ ማህበረሰብ ምን ይነሳል፣ ባለድርሻ አካላቶችስ ያነሷቸው ጉዳዮች ምንድናቸው የሚሉትና ተያያዥ ጉዳዮችን ወደ እናንተ ስናደርስ ቆይታ አድርገናል። የተነሱ ጥያቄዎች፣ አስተያየቶችና ምላሾችም የተስተናገዱበት ፕሮግራም ነበረ እስካሁን ድረስ ስትከታተሉት የነበረው። ክቡራትና ክቡራን በቀጣይ ሳምንት በሌላ ፕሮግራም በሌላ ዝግጅት በሌላ ተቋም እስከምንገናኝ ድረስ ከአዲስ ሚዲያ ኔትወርክ አዝናኝ አስተማሪና መረጃ ሰጪ ፕሮግራሞች ጋር መልካም ምሽት ይሁንላችሁ። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ